ሰላም ጤና ይስጥልኝ ቤተሰቦች። በትላንትናው ዕለት እንደሚታወቀው የህንዱ ጠቅላይ ሚኒስትር ነሬንደር ሞዲ ወደ ኢትዮጵያ መጥቶ ነበር። ጠቅላይ ሚኒስትር ዶክተር አብይም ከፍተኛና ምርጥ የሆነ አቀባበል ካደረገለት በኋላ የተለያዩ ቦታዎች ላይ አብረ ዞር ያሉ አገሪቱን መጎብኘት ይችላል። ማታ ላይ በተደረገለት የራት ግብዣ አሪፍ ቆይታ እንዳደረጉ በተለያዩ ቪዲዮዎች አይተናል። ከዛ በኋላ ደግሞ ዛሬ ጠዋት ላይ በፓርላማ በመገኘት የህንዱ ጠቅላይ ሚኒስትር ነሬንደር ሞዲ ረዘም ያለ ንግግር ያቀረበ ሲሆን በዛውም የተለያዩ ምክሮችን መለዋወጥ ችሏል። በዚህ ጉብኝቱ እንግዲህ ኢትዮጵያና ህንድ ያላቸውን የወንድማማችነት ግንኙነት ለማጠንከር በረጅም ስራ ወይም ከፍተኛ ስራ እንደሚሰሩ የተነገረ ሲሆን በሁለቱ ሀገራት መሃልም ያለውን የንግድና የቴክኖሎጂ ልውውጥንም ለማጠንከር አብረው ለመስራት ቃል የተገባቡበትና የመከሩበት ሂደት እንዳለ እየተነገረ ነው ያለው። ጠቅለል ያለ መረጃ እንኳን ባላገኘም ግን በጉብኝቱ ነሬንደር ሞዲ በጣም ከፍተኛ ደስታን እንደተሰማውና በጣም ምቾት እንዳገኘ ተናግሯል። የተለያዩ የህንድ አምባሳደሮች ተገኝተው አቀባበል አድርገውለታል። ከዛ በተጨማሪ የቦሊውድ ቤተሰቦችም ቤተመንግስት ተገኝተው የሻሩክን አንድ ሙዚቃ ጋብዘውታል ወይም ደግሞ ዘፍነውለታል። እሱም ደግሞ ስለ ሀገር የሚያቀነቅን ስለነበረ በጣም ሰርፕራይዝ ሆናል፣ ተገርሟል። ማለት ኢትዮጵያ ውስጥ ኢትዮጵያውያን የህንድ ሙዚቃን በዚህ ደረጃ ጥርት አድርገው ሲያቀነቅኑለት በጣም ደስተኛ እንደሆነ በመልኩ ያስታውቅ ነበር፣ ወይም ደግሞ አይተናል፣ ይታይ ነበር፣ ግልጽ ነበርና ይሄ በጣም ደስ የሚል ነገር ነው። ምክንያቱም እኛ መገኘት ባንችልም ግን እኛን ወክለው ጓደኞቻችን ተገኝተው ነበረ። በጣም ደስ ይላል። ምክንያቱም በኤምባሲ የሚመረጡና በኤምባሲ በኩል ደህንነቱ የተጠበቀ ነው ብሎ ያመኑትን ሰው ስለሚያቀርቡ ይሄ ምንም ማድረግ አይችልም፣ ማለት ምንም ማድረግ አንችልም። እነሱ ስለተገኙና ይህንን ፕሮግራም ስለታደሙ በጣም ደስተኛ ነኝ። ለነሱ እኔ ደስታ ተሰምቶኛል። በአጠቃላዩ እኛን ወክለው እነሱ ስለተገኙ በጣም አሪፍ ነው። ከዛ ሌላ እንግዲህ ስለ ህንድ በሚወራ ሰዓት ላይ ሁላችንም አይምሯችን ላይ የሚመጣው የህንድ ፊልም ነው። ማለት ኢትዮጵያውያን ሁላችንም ከልጅነታችን የተለያዩ ህንድ ፊልሞችን እያየን ስላደግን ህንድ ሲባል በአንድ ጊዜ አይምሯችን ላይ የሚመጣው ፊልም ነው አይደል? ቻይና ሲባል ደግሞ ካራቴ ነው የሚመጣው፣ ልክ እንደዛ ማለት ነው። ስለዚህ የህንድ ፊልምና የኢትዮጵያውያን በተለይ የዘጠናዎቹ ወጣት ወይም ከዛ በፊትም ያለም ማለት ይቻላል በልጅነት በጣም ብዙ ትዝታ አብረውን አለ። እሱም ደግሞ ከፊልም ጋር የተያዘ ነው። ማንኛውም ሰው ቢጠየቅ ወይም ደግሞ ማንኛውም ኢትዮጵያዊ ቢጠየቅ ማጆሪቲው በጣም በብዛት ወጣትነቱን በፊልም እንዳሳለፈ በቪዲዮ ቤት እንዳሳለፈ ይናገራል። ከዛ መሃል ደግሞ በቪዲዮ ቤት ከተነሳ አይቀር ተርጓሚዎችን መነሳታቸው አይቀርምና ዛሬ ላይ እንግዲህ ነሬንደር ሞዲ ወደ ኢትዮጵያ በመምጣቱ ከዚህ ጋር በተያያዘ በጣም ብዙ ሬዲዮ ጣቢያዎች ያለህን ልምድና እንዲሁም ደግሞ ኢትዮጵያና ህንድ ያላቸውን የባህል ትስስር አንዳንድ ጨዋታዎችን እንድታቀርብልን ወይም እንድታጫውተን እንፈልጋለን እያሉ እየጠየቁኝ ያሉት በአንድ ቀን ውስጥ እንግዲህ 3-4 ሬዲዮ ጣቢያዎች እንግዳቸው አድርገው እየጋበዙኝ ያሉት ይሄ በጣም ደስ የሚል ነገር ነው። ማለት እንደዚህ ቦታ ሰጥተው በዚህ ጉዳይ ላይ እውቀቱ አለው ልምዱ አለው፣ ስለዚህ እንጋብዘው ብለው አክብረው ስለጠሩኝ ገና ሳልሄድ ገና ካሁኑ እኔም ምስጋናዬን መግለጽ እፈልጋለሁ። ምክንያቱም በጣም አስተሳች ነገር ነው። እኔም ደግሞ የራሴን ሶሻል ሚዲያ ራን ስለማድረግ እዚሁ ላይ ላጫወታችሁ ብዬ ነውና ይሄ ለኛ የህንድ ፊልም አፍቃሪዎች በጣም አሪፍ ነገር ነው ወይም ደስ የሚል ነገር ነው። ምክንያቱም የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ መጥቶ በኩራት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደዚህ ሀገራችንን ሲያስጎበኙና ሲያሳየው ማየት ለኛ በጣም የሚያስደስት ነገር ነው። ምክንያቱም ምናልባት እንግዲህ ጎግል ላይ ሳደርግ የመጀመሪያው የህንድ ጠቅላይ ሚኒስትር ነሬንደር ሞዲ ኢትዮጵያን እንደጎበኘ እያሳየኝ ነው ያለው። ግን በጠቅላይ ሚኒስትር ደረጃ ባይሆንም ሌሎች ባለስልጣናት ግን 2011 አካባቢ እንደመጡ አሳይቶኛል ጎግል ላይ። ከዛ በተጨማሪ ሌላ ካለ እናንተ የምታውቁት እንግዲህ እንድጨምርልኝ ይጋብዛችኋለሁ። ግን ወደ ኋላ መለስ ስንል ማህተማ ጋንዲ ኢትዮጵያ ውስጥ ያቋቋመው ጋንዲ ሆስፒታል ሁላችንም እናውቀዋለን። ይህም ማለት ቀደም ያለ ኢትዮጵያና ህንድ የነበራቸውን ትስስር በደንብ ያሳያልና ከዛ በተጨማሪ ማዘር ቴሬዛን ብትሆን መታ ኢትዮጵያ ውስጥ ልክ እንደዚህ ፋውንዴሽን መስርታ እንደነበረም አንዳንድ ጨዋታዎች ሰምቻለሁ። ስለዚህ ከፊልሙም በበለጠ ወይም ከፊልም በዘለለም ኢትዮጵያና ህንድ ያላቸው ትስስር ቆየት ያለ ነው። በእርግጥ የኢትዮጵያ ህዝብ ለምን ህንድ ፊልም ይወዳል የሚለውን እንግዲህ ጠቅላላ አድርጌ አንዳንድ መረጃዎችን ካገላበጥኩኝ በኋላ እንዳየሁት ከሆነ እንዲሁም እኔም ከስራ ልምዴ ስመልስ የነሱ ፊልሞቻቸው ላይ በብዛት ስለ ባህልና እምነት አተኩረው ይሰራሉ። እኛም ደግሞ ባህልና እምነታችን ላይ በጣም ትኩረት አለን። ከዛ በተጨማሪ ፊልሞቻቸው በአጠቃላይ ስለ ማህበረሰብ፣ ስለ ቤተሰብ፣ ስለ ዘመድ አዝማድ በደንብ ይዘክራልም ይመክራልም። ይሄ ነገር ደግሞ የኛ አኗኗርን ይወክላል። ለምን እነሱም ከቤተሰብ ጋር ተሰባስበው ነው የሚኖሩት፣ እኛም ከቤተሰብ ጋር ተሰባስበን ነው የምንኖረው። ስለዚህ ባህል ላይ ትኩረት ማድረጋችን
እምነት ላይ ትኩረት ማድረጋችን እንዲሁም የአኗኗር ዘይቤያችን ደግሞ ቤተሰብ ተኮር መሆኑ ፊልሙ ላይ ኢትዮጵያውያን ኢሞሽኑን ወይም ስሜቱን ራሱን እንዲያይ ያደርጋል የሚል ግምት አለኝ ነው። በብዛትም የምናየው እንደዛ አይነት ነገር ስለሆነ ምናልባትም እንደዛ ይሆናል። ከድሮ ጀምሮ ኢትዮጵያ ውስጥ የህንድ ፊልም በጣም እንዲወደድ ያደረገበት ዋና ምክንያት ያ ነው ብዬ እላለሁ። በእርግጥ ቀደም ባለ ጊዜ ከመዝናኛም በተጨማሪ በጣም ብዙ ትምህርት እንደወሰዱ ትልልቅ አርቲስቶች፣ ትልልቅ ግለሰቦች ሲናገሩ የሰማነው ነው። ምክንያቱም እነ ማዘር ኢንዲያ፣ ዲስኮ ዳንሰር፣ ገንጋ ጀምና፣ ሰረስፈቲ፣ መርድና እንዲሁም ሾሌ ምና የመሳሰሉ ፊልሞችን በሚያዩ ሰዓት ድሮ በሲኒማ በጣም ከፍተኛ ግርግር እንደነበረና ብዙ ሰው ታድሞ ያይ እንደነበረ በጣም ብዙ መረጃዎች ይጠቅሳሉ። ይህም ማለት ለህንድ ፊልም የኢትዮጵያ ህዝብ ከኛ በፊት የነበረ 2-3 ትውልድ ራሱ በጣም ትኩረት ነበረው። ስለዚህ ከነሱ ነው የተጋባብን፣ በእኛ አዲስ አይደለም ለማለት ያስደፍራል። ኢቭን አሁን ሌላኛው ትውልድ እየመጣ ነው ያለው። እንግዲህ የዘጠናዎቹ ትውልድ ከኛ በኋላ እንግዲህ የተቀበሉ አሉ። ምንም እንኳን ወደ ሳውዙም ቢሆን ዞሮ የህንድ ፊልም ነውና ብቻ ቦሊውድና ኢትዮጵያ በጣም የቆየ ግንኙነት አላቸው። ስለዚህ አሁን ይህን ግንኙነታቸውን ተጠቅመው ወደፊት ህንድ ውስጥ የሚመረቅ አንድ ፊልም አሁን ያላቸውን የንግድና እንዲሁም የተለያየ የእድገት ስትራቴጂያቸውን ተጠቅመው እንደ ፊልም ተመልካችና ፊልም ወዳድ ህንድ ውስጥ ልክ አንድ ፊልም ሲመረቅ ልክ በሌላ ሀገራት ላይ ኦቨርሲስ ማርኬት ላይ ይሄን ያልሰራ እንደሚባለው የኢትዮጵያም ስም አብሮ ቢገባና ይህንንም መንገድ ቢያመቻቹ እዚሁ በየሲኒማ ቤቱ አዲስ ፊልም በሚመረቅ ሰዓት ላይ ለእኛም እኩል የሚያመጡበት መንገድ ቢኖር እንዴት ነው? ደስ አይላችሁም? ይሄ ነገር እኔ የሁለቱ ሀገራት ግንኙነት በጣም እንዲጠብቅ የምፈልግበት ዋና ምክንያት ድክመቴ ፊልም ነውና በጣም ወደው ፊልም ስለሆነ ምናልባት አንድ ቀን ልክ እንደሌላ ሀገር የኛም ሀገር ከሌሎች ሀገር እኩል የህንድ ፊልምን አስመረቀች የሚለውን ነገር እንግዲህ ለማየትና ለመስማት በጣም ጓጉቻለሁ። ምክንያቱም እንደ ቢዝነስ ሲታይ እኛ በግል ተረባርበን የምናመጣው ብዙ ጊዜ ለንግድ ወይም ለገበያው አመች ይሆናል የሚባሉ ፊልሞች ተመርጠው ነው የሚመጡት። ግን ሁሉም የወጣ ፊልም ይዘውልን አይመጡም ወይም የሚያመጣልን አካል የለም። እንዲሁም ዲስትሪቢዩተሮቹ ጭራሽ ወደ ኢትዮጵያ አይናቸው ስላልሆነ በዚህ መንገድ ምናልባት አንድ ቀን ወደ ኢትዮጵያ ፊታቸውን ቢያዞሩና የሆነ መንገድ ፈጥረው ብቻ በባሌም በቦሌም አንድ መስመር አዘጋጅተውልን ልክ ፊልም ሲመረቅ ብናይ በጣም ደስ ይለኝ ነበር። ምሳሌ አሁን ዱረንደርን አሁን በቅርቡ እንኳን ብናይ ስክሪን ከምናይ እንደዛ በጥራት በሲኒማ ቤት ብናየው ዋዋንልም ነበረ፣ በጣም አይመቸንም ነበር። ስለዚህ ጊዜ ነው እንጂ የሚፈጀው እድሜና ጤናውን ይስጠን ያድርሰን። ማየታችን እንኳን አይቀርም። ቀስ በቀስ ያው እንቁላል በእግሩ ይሄዳል አይደል የሚባለው፣ እየመጣን ያለ ነው፣ እየተጠጋን ያለ ነው። ምክንያቱም ከድሮ እንዲያውም አንድ ፕሮግራም ልሰራ ቀደም ብዬ አስቤ ነበር። አሁን ረምዚ ሪል ስቴቶችና እንዲሁም የሆነ 2-3 ሪል ስቴቶች ከሻሩክ ካን ጋር ኮላብሬት አድርገው እንዲሁም ሻሩክ ካን ብራንድ አምባሳደራቸው የሆነውን ደኒው ሪል ስቴት ከነሱ ጋር ኮላብሬት በማድረጋቸው ከሻሩክ ካን ለየት ያለ ስጦታ ተሰጥቷቸው የተለያየ ቲክቶክ አካውንታቸው ላይ አይተናል። እንዲሁም ፕሮግራሙ ላይ ተገኝቶም የረምዚ ሪል ስቴት ኦነር አብሮት ፎቶ ሲነሳና ሲሸለም አይተናል። የተለያዩ ሰርቲፊኬቶችን ሰጥቶታል። ይህም ማለት ኢትዮጵያን አያውቃትም፣ ዝም ብለን የምትደክመው እንጂ መፈጠርህን አገርህን አያውቅም ስባል ነው ያደግኩትና ሻሩክ ካንን ወደዋለሁ ብዬ ስል አንተ ብትወደው ባትወደው እሱ ግን አገርህን አያውቅ፣ ማንነትህን አያውቅ፣ ጭራሽ ምኑ ጋር እንዳለች ካርታ ላይም አያውቅም ሲሉ ነበረ። ያው ተጣጥረን እንግዲህ በመጀመሪያ በደንኪ በተሰኘው ፊልም ሁላችሁ እንደምታስታውሱት ዋው ኢትዮጵያ ቴንኪው ብሎን ነበረ። የዛኔ እንደምታስታውሱት ትዊተር ላይ ወይም የአሁኑ ኤክስ ላይ ጽፎልን ነበረ። ይሄ በጣም የሚያስደስት ነገር ነው። ምክንያቱም ኢትዮጵያን አያውቅም የተባለ አክተር ወይም እንደዛ ስባል ነው ያደግኩትኝና አሁን ላይ ምን ብሎ ጻፈ? ቅልብጭ አድርጎ ዋው ኢትዮጵያ ቴንኪው አለ፣ አመስግኑን ማለት ነው። ከዛ ደግሞ ከኢትዮጵያ ድርጅቶች ጋር ኮላብሬት አድርጎ እንዲሁም ስማቸውን ጠቅሶ ከዛ በተጨማሪ ሽልማት ሰጥቷቸው ስናይ ጊዜ ነው የሚፈጀው እንጂ በቃ መድረሱ አይቀርም እና ደግሞ ይደርሳል። አጭር ነው ወይም ቅርብ ጊዜ ነው ወይም የሚመጣበት ወይም አገራችን የሚጎበኝበት እኛም በአይናችን የምናይበት ከሆነ ደግሞ የምናገኝበት መንገድም ሊመቻች ይችላል። አታውቀውም አያውቀውም አይሆንም የሚባል ነገር የለም። በዓለም ላይ ሁሉም ነገር የሚታመን ነው የሚሆን ነው። ብቻ ምንድን ነው ዘፋኙ እንዳለው ነው፣ እውን እስኪሆን ካስቻለው ለሁሉም ጊዜ አለው እንደተባለው ነው። ስለዚህ ጊዜውን ጠብቆ ሁሉም ነገር እውን ይሆናል፣ ፊልሙም ይታያል፣ አክተሮቹም ኢትዮጵያን ይጎበኛሉ ብለን እንጠብቃለን። እኛ እንግዲህ አድናቂዎቻቸው ነን። ለረጅም ዓመታት ፊልሞቻቸውን እያየን የተዝናናን ከልጅነታቸው ጀምረን ያደግን ብዙ ትውልድ አለ ኢትዮጵያ ውስጥ። እነዛ ደግሞ በቀላሉ ልንረሳቸው ስለማንችል መጡ ከተባለ በፈለገ እድሜ ቢሆን ተነስተን ልናያቸው ልናገኛቸው መሄዳችን አይቀርም። በተለይ ደግሞ እንደዚህ በስራ ላይ ያለነው አይደለም በጣም ለረጅም ጊዜ ፊልም ሲያይ የነበረ ማህበረሰብ እነሱን ለማግኘት መሄድ ቢያዝናናው እንጂ ቅር አይለውም ብዬ አስባለሁ። በአጠቃላይ እንግዲህ ነሬንደር ሞዲ ኢትዮጵያ መጥቶ ያሳለፈው ጊዜ ሲታይ በተለያየ ሶሻል ሚዲያው በራሱ ሶሻል ሚዲያዎች በጣም ደስተኛ ሆኖ እጅግ በጣም እያመሰገነ በጣም ተደንቆ እየለቀቀ ያለበት ሁኔታ ነው። ይሄ በጣም ያስደስታል። ምክንያቱም የሱኑ ቪዲዮዎች ደግሞ እየተቀባበሉ ትልልቅ የሚባሉ የህንድ ሚዲያዎችም እያወሩበት ነው ያሉት። ነሬንደር ሞዲ በአሁኑ ሰዓት ኢትዮጵያ ይገኛል። ስለዚህ ኢትዮጵያ ከጠቅላይ ሚኒስትር ዶክተር አብይ ጋር የተለያዩ ጉብኝቶችን እያደረገ እንዳለ እየተነገረ ነው ያለው። ከዛው ላይ ቪዲዮ እየወሰዱ ከዛ በተጨማሪ ደግሞ ከፍተኛ የሆነ የዜግነት አዋርድ የሚባለውን የኢትዮጵያ ካርታ ያለበትን ሜዳሊያ ዶክተር አብይ አህመድ ለነሬንደር ሞዲ ሸልሞታል
ሞታል የምትለው ወሬ ደግሞ በዓለም አቀፍ ደረጃ በጣም እየተወራች ነው ያለችው። ይህም በራሱ በጣም አስደሳች ዜና ነው ብዬ ነው እንግዲህ ያቀረብኩት። በአጠቃላይ ወጣም ወረደም በቦሊውድ መንደርም የኢትዮጵያ ስም አሁን እየተጠራ ነው ያለው። ምክንያቱም ነሬንድር ሞዲ እንደሚታወቀው ቦሊውድ ውስጥ በጣም ብዙ ወዳጆች አሉት፣ በጣም ብዙ አድናቂዎች አሉት። ስለዚህ ቦሊውድ ኒውስ ላይ አብሮ መግባቱ አይቀርም ወይም ደግሞ ስማችን እየተጠራ ነው ያለው። በምንም ይሁን ብቻ ኢትዮጵያ የሚለው ስም ወደ ቦሊውድ ሰርጾ እየገባ ነው ያለው። ወደፊትም ደግሞ ይቀጥላል ኢንሻአላህ። እድሜና ጤናውን ይስጠን። ገና ብዙ እናያለን። በአጠቃላዩ እንግዲህ ይሄ አስደሳች ዜና ነው። ለሁላችሁም እንግዲህ እንድትሰሙት ብዬ አንድ ቪዲዮ ላቀርብላችሁ ብዬ ነው። እንደተመቻችሁ እርግጠኛ ነኝ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ያላችሁን ሐሳብ አስተያየት ኮሜንት አድርጉ። እናንተስ ምን ትላላችሁ? አይመስላችሁም? ትክክል አይመስላችሁም? ወደፊት እድሉ የሚመቻችና ፊልሞችን የምናይ አክተሮችን ኢንቫይት የምናደርግ አይመስላችሁም? አገራችን የሚመጣው አይመስላችሁም? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለማንኛውም አቅራቢያችሁ ካሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।